ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። አማርኛን ከመሰረቱ ማንበብና መጻፍ የማትችሉ ልጆች ካላችሁ ሰብስክራይብ በማድረግ ሌሎችም ሼር እያደረጋችሁ አድርሱልኝ። አማርኛን ከመሰረቱ ከፊደላት ጀምሮ ማንበብና መጻፍ የተቸገራችሁት ወንድሞቻችን በየትኛውም የዓለም ዳርቻ ያላችሁ ሁሉ ባላችሁበት ሆናችሁ በኦንላይን አማርኛን ቀለል ባለ ሁኔታ በእጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን እያስተማርን እንገኛለን። ቀለል ባለ ሁኔታ በአጭር ጊዜ በተለይ ደግሞ አማርኛን ከመሰረቱ ፊደላትን የምትሞክሩ ነገር ግን አገጣጥማችሁ ለማንበብ የሚከብዳችሁ ልጆች ካላችሁ ይሄ ለእናንተ ነው። ቀለል ባለ ሁኔታ አማርኛን አገጣጥመን ማንበብ እንዴት እንችላለን? ፊደላትን እንችለን፣ ነገር ግን አገጣጥመን ማንበብ ደግሞ የሚያቅተን ልጆች ካለነ ይሄንን ቀለል ባለ ሁኔታ ነው ይዤላችሁ መጣሁት። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ይህንን ቪዲዮ ካያችሁ አማርኛ ምንም አይነት ከበደኝ የሚል ጥያቄ አይነሳም። ለምን? እንዴት አገጣጥመን ማንበብ እንደምንችል ከመሰረቱ እናያለን። ከዚህ በኋላ አማርኛን አገጣጥሞ ለማንበብ ምንም አይነት ጥያቄ የማያስነሳ የመጨረሻ እናንተ የምትለወጡበት ቪዲዮ ነው ማለት ነው። ስለዚህ ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመመልከት ለማየት ሞክሩ። አብራችሁ እኔ ጋር ቆዩ። መጨረሻ ላይ የሁሉንም አማርኛ የአነባብ ስልቶችና እንዴት አድርገን ማንበብ መጻፍ እንደምንችል የምነግራችሁ ነው የሚሆነው። እስከዛ ጠብቁኝ። ከዚህ ጋር እንደምታዩት ፊደላትን በየፈርጃቸው ለይቶ ማየትና ማጥናት። ፊደላትን በየፈርጃቸው ለይቶ ማወቅና ማጥናት። እንዴት ነው ፊደላትን በየፈርጃቸው ለይተን ማወቅና ማጥናት የምንችለው የሚል ጥያቄ ሊነሳባችሁ ይችላል። እሱን ግልጽ አደርግላችኋለሁ። ከዚህ በፊት የተለቀቁ የቃላት ምስረታዎች አሉ። ነገር ግን እነዛን ቃላት ስንመሰርት ዝም ብለን እንዲሁ በተራ ቅደም ተከተል አሊያም ደግሞ አንዱን ከአንዱ እያቀላቀልን ቃል የመሰረትንበት ነው። ይሄ ደግሞ ለየት የሚያደርገው ፊደላትን በየፈርጃቸው፣ እግር የሌላቸው ፊደላት የራሳቸው እንዴት ቃል ሊመሰረቱ ይችላሉ? እግር ያላቸው ፊደላት እንዴት አድርገው ቃል ሊመሰረቱ ይችላሉ? ያ ሲባል እግር የሌላቸው ፊደላት እግር ያላቸው ፊደላት በሁለት ይከፈላሉ። እግር የሌላቸውና እግር ያላቸው ተብለው ፊደላት በሁለት ይከፈላሉ። ነገር ግን እግር የሌላቸው ፊደላት በአንድ ሲሆኑ እግር የሌላቸው ደግሞ በሶስት እንከፍላቸዋለን። ባለ ሁለት እግር፣ ባለ አንድ እግርና ባለ ሶስት እግር ብለን እንከፍላቸዋለን። ይህ ሲባል ፊደላት የሁሉም ቅይጥ ነው። ቃል ምን መሰርተው ከነዚህ የተቀየጠ ነው። ባለ አንድ እግር፣ እግር የሌላቸው፣ ባለ ሁለት እግርና ባለ ሶስት እግር የነዚህ የጋራ ውጤት ነው አንድ ቃል ሊመሰርት የሚችለው። ነገር ግን ከዚህ በተጨማሪ ደግሞ አሁን ይዤላችሁ የመጣሁት ምንድነው? ፊደላትን በየፈርጃቸው እንዴት አድርገን ቃል ልንመሰረትባቸው እንችላለን። ለምሳሌ እዚህ ጋር መጀመሪያ ላይ የምታዩቸው እነዚህ በሙሉ የተጻፉት በምንድን ነው? እግር የሌላቸውን ብቻ ነው። እግር የሌላቸውን ብቻ ለይቶ በማውጣት እንዴት አድርገን ማወቅ እንችላለን። በዚህ አጋጣሚ ፊደላት እግር የሌላቸው ባለ አንድ እግር፣ ባለ ሁለት እግርና ባለ ሶስት እግር የሚባሉትን ለይተን ማወቅ እንችላለን ማለት ነው። እዚህ ጋር የምታዩቸው እግር የሌላቸው ናቸው። እዚህ ጋር ባለ ሁለት እግር ናቸው። እዚህ ጋር ባለ አንድ እግር እንዲሁም እዚህ ጋር የምታዩቸው ደግሞ ባለ ሶስት እግርና ባለ ሁለት እግር የተቀላቀሉበት የቃላት ምስረታ ነው ማለት ነው። ይህንን ረጋ ብለን እስከ መጨረሻው እናያለን። ከዚህ ጋር እንደምታዩት ሐሙስ ነው ማለት የሚለው ሀ ማለት የመጀመሪያ የፊደላት የመጀመሪያ ፊደል ሀ ነው። ነገር ግን እግር የለውም። ሙ ስንለውም የመዘር ነው። መ የሚባለው ፊደል እግር የለውም። ሰ ደግሞ ንጉሱ ሰ እግር የለውም። ስለዚህ እነዚህ በሙሉ እግር የሌላቸው ፊደላት ሐሙስ ብለን መጻፍ እንችላለን ማለት ነው። ሐሙስ ሐሙስ። ስለዚህ እግር በሌላቸው ፊደላት ብቻ እንዴት አድርገን ማውጣት እንችላለን? በዚህ አጋጣሚ ዋናው ትልቁ መልእክቱ ምንድነው? ፊደላትን በየፈርጃቸው እንዴት እንለያቸው ነው። ከዛ እዚህ ጋር ደግሞ ምንድነው የሚለው? መፈወስ 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 ማለት ምን ማለት ነው? የሆነ ነገር ከህመሙ ሊፈወስ ይችላል። ከመጥፎ ነገር ወደ ጥሩ ነገር እየመጣ እንደሆነ ለማመልከት ማለት ነው። ስለዚህ መፈወስ ማለት ነው። መ የራሷን እግር የላትም፣ ፈም የላትም፣ ወም የላትም፣ ስ የላትም። ስለዚህ እነዚህ ፊደሎች እዚህ ጋር የተዘረዘሩት በሙሉ የምታዩቸው ምንድነው? እግር የሌላቸው ፊደላቶች በአንድ ላይ በስርዓት ተጣምረው ሲመጡ ምን ያህል ቃል እንደሚመሰረቱ ለማወቅ ነው። ከዚህ ጋር ሰፋሪ ይላል አይደለ? ሰፋሪ 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 ማለት ከአንድ ቦታ ተነስቶ ወደ ሌላ ቦታ ሂዶ መቀመጥ የሚችል ሰው ካለ ሁሉ እሱ ሰፋሪ እንለዋለን። ሰፋሪ። እዚህ ጋር ሰም፣ ፈም፣ ረም እግር የሌላቸው ፊደላቶች ናቸው። ሶስቱም እግር የሌላቸው ፊደላቶች ናቸው። ስለዚህ እነዚህ እግር የሌላቸውን ፊደላት ደግሞ እንዴት አድርገን በአንድ አጣምረን ማወቅ እንችላለን? ከዚህ ጋር እንደምታዩት ሰመራ 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 ማለት
ምናልባት የምታውቁት ታውቁታላችሁ፣ የማታውቁትም ለማወቅ ዝግጁ ሁኑ። ሰመራ ማለት አፋር ክልል ውስጥ ኢትዮጵያ ውስጥ ሆኖ አፋር ክልል ውስጥ የሚገኝ የአፋር ክልል ዋና ከተማ ነው። ስለዚህ ሰመራ ስንል ሰ እንዲሁም መራ የሚለው በሙሉ እግር የሌላቸው ፊደላቶች ናቸው። እግር የሌላቸው ፊደላቶች ናቸው። ከዚህም ወፍራም ይላል አይደለ? ወፍራም ወ እግር የላትም፣ ፍም እግር የላትም፣ ራ ም እዚህ ጋር የተዘረዘሩት በሙሉ እግር የላቸው። ስለዚህ እነዚህ እግር የሌላቸው ፊደላት በአንድ ላይ ስናነባቸው በሙሉ እግር የሌላቸውን እንደዚህ አጣምረን ማንበብ እንችላለን ነው ዋናው ትልቁ መልእክት። ከዛ ፀሐይ ጸሐፊ ይላል አይደለ? ጸሐፊ 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 ስንል ጸም እግር የላትም፣ ሐም እግር የላትም፣ ፈም እግር የላትም። ነገር ግን ሀ አራተኛዋ እግር ያላት ቢመስላችሁም እግር ያላቸውና እግር የሌላቸው ፊደላት ብለን ልንከፍላቸው የምንችለው በመጀመሪያ ፊደላቶች ብቻ ነው። ከዛ ውጭ ባለው ከሶስተኛ ጀምሮ እግር ሊያወጡ ይችላሉ ፊደላቶቹ። እግር የሌላቸው ፊደላት ከሶስተኛ ጀምሮ እግር ሊኖራቸው ይችላል። ነገር ግን እግር ያላቸውና እግር የሌላቸው ፊደላት ብለን ልንገምታቸው ወይም ልንቆጥራቸው የምንችለው ከምን ጀምረ ነው? ከመጀመሪያዎቹ ብቻ። የመጀመሪያ ፊደሉ ሀ እግር የለውም፣ መ እግር የለውም፣ ሰ እግር የለውም፣ ፈ እግር የለውም፣ ረ እንዲሁም ወፀ እግር የላቸው። በየትኛው ነው የፈረጅናቸው? በመጀመሪያ ፊደሎች ብቻ። ሌሎችንም እግራቸውን የምንለካው በየቶች ነው? በመጀመሪያ ፊደሎች። እዚህ ጋር እንደምታዩት ባለ ሁለት እግር ፊደል ነው ያለ። እዚህ ጋር ደግሞ በሙሉ የምታዩት ባለ ሁለት እግር ነው። ይሄ ምን ይላል? ሰበሰበ። ሰበሰበ ስንል ሁለት ፊደል ነው ያለ። ተደጋገመ እንጂ ራሱን የደገመ ሁለት ፊደል ነው። ሰናበ ባለ ሁለት እግር ነው። ስለዚህ ሰበሰበ ማለት ባለ ሁለት እግር ፊደሎች ብቻ ናቸው ያሉበት። እዚህ ጋር ደግሞ አለበሰ ይላል። አለበሰ ስንል አለበሰ አራት ፊደል አለ። አራቱም ባለ ሁለት እግር ናቸው። ስለዚህ አለበሰ ስንል ሁሉም ባለ ሁለት እግር ናቸው ማለት ነው። እዚህ ጋር ደግሞ ከበደ ስንልም ሙሉ ባለ ሁለት እግር ነው። ከም በም ደም ባለ ሁለት እግር ናቸው ማለት ነው። ከዚህ ጋር ደግሞ ጀልባ ስንልም ጀም ባለ ሁለት እግር ነው። ለ ባለ ሁለት እግር ነው። ባ ባለ ሁለት እግር ነው። ከዚህ ጋር ደግሞ ጰጰሰ ይላል አይደለ? ጰጰሰ ስንልም ባለ ሁለት እግር ነው። ሶስቱም ባለ ሁለት እግር ናቸው። እዚህ ጋር ደግሞ ዘለሰ ስንልም ሁሉም ባለ ሁለት እግር ናቸው ማለት ነው። እዚህ ጋር የምታዩቸው በሙሉ ባለ ሁለት እግር ናቸው። እዚህ ጋር የምታዩቸው እግር የሌላቸው። እንዲሁም አሁን ደግሞ እዚህ ጋር ጩጨ የሚለው ደግሞ ባለ ሶስት እግር ነው። ጩጨ ካልነ ጩና ጨ ሁለቱም የጨ ቤተሰቦች ናቸው፣ ግን ባለ ሶስት እግር ናቸው። ባለ ሶስት እግር። እዚህ በታች የምታዩቸው ደግሞ በሙሉ ባለ አንድ እግር ናቸው። ባለ አንድ እግር። ጌትነት ካልነ ጌትነት ሁሉም ባለ አንድ እግር ናቸው። ሁሉም ባለ አንድ እግር ፊደላት ናቸው። መጨረሻ ላይ የእግር የሌላቸው ፊደላት ባለ አንድ እግር እንዲሁም ባለ ሁለት እግር እና ባለ ሶስት እግር ፊደላትን የራሳቸውን ደግሞ እነግራቸዋለሁ። ምን አይነት ባህሪ ያላቸው? ባለ ሁለት እግር ፊደላት ምን አይነት ባህሪ ያላቸው? ባለ ሶስት እግር ምን አይነት ባህሪ ያላቸው? ባለ አንድ እግር ምን አይነት ባህሪ ያላቸው? እንዲሁም እግር የሌላቸው ምን አይነት ባህሪ ያላቸው የሚለውን መጨረሻ ላይ እነግራቸዋለሁ። ከዛ እዚህ ጋር የምታዩት ደግሞ ሁኔታ ተገኘ ተናኘ ፑንት እዚህ ጋር እንዳለ የተዘረዘሩትን ከጩጨ ከሚለው ውጪ እያንዳንዱ ያሉት ምንድነው? አንድ እግር ነው ያላቸው። ይዋቸው ሁሉም ባለ አንድ እግር ናቸው። እዚህ ጋር ባለ ሁለት እግር አይተናል። አሁን ባለ አንድ እግር። አሁን ደግሞ ባለ ሁለት እግር እና ባለ ሶስት እግር በአንድ ላይ ሆነው የሚመሰረቱትን ቃል ደግሞ እናያለን። ባለ ሁለት እግር እና ባለ ሶስት እግር በአንድ ላይ በመጣመር የሚመሰረቱትን ቃል አብረን እናይ። ሀሳብ። ሀ ባለ ሶስት እግር ነው። ሳ ባለ ሁለት እግር ነው። ብ ባለ ሁለት እግር ነው። እነዚህ በአንድ ላይ በመጣመር ምን አይነት ቃል ይሰጡናል? ሀሳብ የሚል ማለት ነው። ሀሳብ የሚል ቃል ይሰጡናል። እዚህ ጋር ደግሞ አካሄድ። እዚህ ጋርም ሶስቱ ባለ ሁለት እግር ናቸው። ሄ የምትለዋ ግን ባለ ሶስት እግር ነች። አካሄድ። ከዚህ ጋር ደግሞ ጠባብ። ጠ የምትለዋ ባለ ሶስት እግር ናት። ባና ብ ደግሞ ባለ ሁለት እግር ናቸው። የበዘሮች ጠባብ። እዚህ ጋር ጤዛ ይላል አይደለ? ጤ ማለት ባለ ሶስት እግር ነች። ዛ ደግሞ ባለ ሁለት እግር ነው።
ጤዛ። እዚህ ጋር ደግሞ ጥበበኛ ነው የሚለው ጥ ባለ 3 እግር ነች። በ የሚለው ባለ 2 እግር ነው። ኛ ባለ 1 እግር ነች። ጥበበኛ ጥበበኛ። ከዚህ ጋር ደግሞ ጭብጨባ ጭብጨባ ጭብጨባ። ጭብጨባ የሚለው ደግሞ ምንድነው? ባለ 2 እግር በና ባ ናቸው። ባለ 3 እግር ደግሞ ጨና ጭ ናቸው። ሁለቱም የጨ ቤተሰብና የበ ቤተሰብ ብቻ ናቸው ማለት ነው። ስለዚህ ጭብጨባ የሚለውን በዚህ ልክ ማየት እንችላለን ማለት ነው። ምንድን ነበር ያልኳችሁ ቅድም? እነዚህን እያንዳንዱን በየፈርጃቸው የከፈልናቸውን ፊደላት ባለ 1 እግር፣ ባለ 2 እግር፣ ባለ 3 እግር እና እግር የሌላቸው ያልናቸውን የጋራ ባህሪያቸውን ልንገራችሁ። የጋራ ባህሪያቸው ምንድን ነው? እግር የሌላቸው ፊደላት በሙሉ እንደምታዩቸው የመጀመሪያ ፊደሉ ምንም አይነት እግር የለው። የመጀመሪያ ፊደሎች መ፣ ሰ፣ ፈ፣ ወ፣ ረ፣ ጸ እነዚህ ምንም አይነት እግር የላቸውም ማለት ነው። ሁለተኞች ላይ ስንሄድ ደግሞ ሰ፣ በ፣ ሰ፣ ከ፣ ደ፣ ጀ፣ ጠ፣ ለ፣ ዘ እያሉ ይቀጥላሉ። ከዚህ ጋር የጋራ ባህሪያቸው ምንድን ነው? ሁለት እግርና 3 እግር ያላቸው ፊደላት። እዚህ ጋር 2 እግር ብቻ ነው የሚታየን። ስለዚህ 2 እግር ያላቸው ፊደላት አራተኛ ፊደሉና 7ኛ ፊደሉ ተቃራኒ ይሆናሉ። ማንኛውንም ማየት ትችላላችሁ። ባለ 2 እግር ፊደል ከሆነ አራተኛውና 7ኛው ፊደል ተቃራኒ ይሆናሉ። እሱም በምንድን ነው ተቃራኒ የሚሆነው? በእግሩ። አራተኛ ፊደል ቀኝ እግሩ ነው የሚረዝመው። 7ኛ ፊደል ደግሞ ግራ እግሩ ይረዝማል። ይሄ የሚሆነው ባለ 2 እግርና ባለ 3 እግር ብቻ ከሆነ ነው። ባለ 2 እግርና ባለ 3 እግር ብቻ ከሆነ ነው። ከዛ ወደዚህኛው ስንሄድ ደግሞ ባለ 1 እግሮች ደግሞ ምን አይነት ቅርጽ ይኖራቸዋል? ባለ 1 እግር ፊደሎች የሚኖራቸው 1 እግር ብቻ ነው። 1 እግር። ነገር ግን እዚህ ጋር የጋራ ባህሪ የምናወጣለት ነገር ምንድነው? ሁሉም አራተኛ ፊደሎች ላይ ምንድነው የሚሆነው? ነንና ኘን አይጨምርም። ነገር ግን 3ኛ ፊደልና 4ኛ ፊደል ከንና ከኘ ውጭ ተቃራኒ ይሆናሉ። 3ኛ ፊደልና 4ኛ ፊደል 3ኛው ወደ ቀኝ እግሩ ሸፈፍ ሲል 4ኛው ወደ ግራ እግሩ ሸፋፋ ይሆናል። ነገር ግን ነና ኘን አይጨምርም። ከነዚህ ከሁለቱ ፊደል ውጭ ማንኛውም ባለ 1 እግር ፊደል 3ኛው ወደ ቀኝ እግሩ ይሻፈፋል፣ 4ኛው ወደ ግራ ይዞራል። የጋራ ባህሪያቸው ይሄን ይመስላል። እዚህ ጋር ያየናቸው ደግሞ ባለ 2 እግርና ባለ 3 እግር ናቸው። ባለ 3 እግርና ባለ 2 እግር ፊደል ከሆኑ ደግሞ 4ኛውና 7ኛው ሁሌም ተቃራኒ ይሆናሉ። 4ኛው ቀኝ እግሩ ይረዝማል፣ 7ኛው ግራ እግሩ ይረዝማል ማለት ነው። ቤተሰብ ይሄን ይመስላል ዛሬ ያየነው ትምህርት። ቀለል ባለ ሁኔታ እያንዳንዱን እንግዲህ ዘርዘር አድርጌ አስረድቻችኋለሁ ብዬ አስባለሁ። ምናልባት አስተያየት፣ ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። እያንዳንዱን ሌላ የሚሰራላችሁ የምትፈልጉት ነገር ካለ አሳውቁኝ። እያንዳንዱን ከመሰረቱ አማርኛን ከቃላት ምስረታ እንዲሁም ከፊደላትም ተመልሼ የምሰራላችሁ ነው የሚሆነው። የእናንተን ፍላጎት አሳውቁኝ። እያንዳንዱን መለቃቸውን ቪዲዮዎች ደግሞ ሰብስክራይብ እያደረጋችሁ ሌሎች ሼር እያደረጋችሁ አዳርሱልኝ። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። ቀለል ባለ ሁኔታ አማርኛን ከመሰረቱ ፊደላትንም እንዲሁም ከፍ ስንል ደግሞ ቃላትና ረዥም ምንባብን እንዴት አድርገን ማንበብና መጻፍ እንደምንችል ከዚህ በተጨማሪ በውስጥ መስመር ለምትማሩት ልዩ ድጋፍ እንሰጣለን። አናግሩን። በአጭር ጊዜ ትለወጣላችሁ። አብራችሁኝ ስለነበራችሁ በልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ቸርን ሰንብት።